እናድግ ሶ ፕሮግራም አወጣጣችን እንዴት ነው መሆን ያለበት ኮንሲደር ማድረግ ያለብን ነገሮች ምን ምንድናቸው የሚሉትን ነገሮችን ፖይንቶች ነው ማሳያችሁ ቶሎ እንድንል አንዳንድ ነገሮችን ላሳያችሁና ቤዚክ የሆኑ ነገሮችን ከዛ ፕሮግራም አወጣጣችሁን ታስተካክላላችሁ ማለት ነው። ሶ የመጀመሪያው በሳምንት መስራት ያለብን ቀናቶች አሉ። ሶ እነሱን አሁን ከራሳችን ጋር ነው ሁሉ ነገር የምንጨርሰው ማለቴ የራሳችሁን ነገር ነው እቅዳችሁን ፖይንታችሁን ቀናችሁን የምታወጡት በራሳችሁ መንገድ ነው የሚሆነው። እንትን መሆን የለበትም አሜን እንደዚህ መስራት አለብኝ መስራት የለብንም የሚለውን አለመኔ በሳምንት ውስጥ ይሄን ያክል ይመቸናል ይሄን ቀን እንሰራለን የምትሉትን ሊስት አውት ታደርጋላችሁ። ይሄ እነዚህ ቀጥታ ዛሬ የእግር ቀን ዛሬ የጀርባ ቀን የዛሬ ቸስት ቀን የሚለውን ከመውሰዳችሁ በፊት የሚጠቅማችሁ ነገር ነው። ይሄን ሊስት አውት ካደረጋችሁ ይሄን ነገር ካላወቃችሁ ፕሮግራማችሁ ወዴት ዳይሬክሽን እንደሚሄድ አታውቁትም። ስለዚህ በሳምንት ስንት ጊዜ መስራት እንዳለባችሁ ፖይንት ታወጣላችሁ። ያ ማለት እኔ ለምሳሌ የራሴን ቀን ነው የምሰራላችሁ ዛሬ ሶ ስንት ቀን ሶ ይሄ ለኔ 5 ቀን ነው እኔ ብዬ የምወጣው ለ5 ቀን መስራት አለብኝ በአንድ ሳምንት ውስጥ ስለዚህ 2 ቀን እረፍት እንትን እላለሁ ማለት ነው። ሶ ምን ያክል እረፍት ማረፍ አለባችሁ በሳምንት ወይ ምን ያክል መስራት አለባችሁ የሚለውን በሌላ ቪዲዮ እንሰራለን። አክቹአሊ እሱም እንደቀዳችሁና እንደ ሁኔታችሁ ስለሚወሰን ለዛ ነው የራሳችሁን ፖይንት እንድታወጡ እንትን እምላችሁ። ጀማሪ ከሆናችሁ 3 ቀን መካከለኛ ከሆናችሁ 4 ቀን ከዛ 5 ቀን የሚል አይነት አካሄድም አለ። ሶ ብቻ የኔ ፖይንት 5 ቀን መስራት 2 ቀን ማረፍ ስለሆነ የራሴን አውጥቼ ላሳያችሁ። ሌላው ደግሞ ደካማ ፓርታችሁ ወይ ደግሞ ዊክ ፖይንት ደካማ የመስል ታይፕ ወይ ደግሞ ዊክ ፖይንታችሁ WP ዊክ ፖይንታችሁ ምንድነው የሚለውን ነገር ማውጣት ይኖርባችኋል ማለት ነው። ስለዚህ እዚህ ውስጥ እኔ ለምሳሌ ዊክ ፖይንት ሲባል ለምሳሌ አሁን ተወዳዳሪ የምትሆኑ ከሆነ ወይ ተወዳዳሪ ካሰባችሁ ዊክ ፖይንት ወይንም ደግሞ ሞር ፎከስ የሚፈልግና ሞር ዴቨሎፕ መሆንም ያለበትን የመስል ታይፓችሁ እንደማለት ነው። ስለዚህ አሁን እኔ ከውድድሩ ጋር ስለማያይዘው ሌግ እላለሁኝ። ሶ ይሄንን ደግሞ ሞር እንድሰራ የሚያግዘኝ ስራዎች አሉ። አንደኛው ባክ ነው ለኔ። ሌላው ደግሞ እንደ ዊክ ፖይንት ማውጣው ቸስት ላውጣና ሶ እነዚህ አወጣለሁ ማለት ነው። ስለዚህ እነዚህ ዊክ ፖይንቶች ናቸውና እነዚህን ሞር እቅዱ ላይ ስገባ ኮንሲደር ማድረግ አለብኝ ማለት ነው። ሌላው ደግሞ የእረፍት ቀን ነው። የእረፍት ቀን 2 ቀን ብለን አውጥተናልና ከነዛ 2 ቀን ስናወጣ አንደኛው የቀናቶቹ እኩሌታ የምንሰራባቸው እኩሌታ መሆን አለበት ሞር እረፍት እንዲኖረን ማለት ነው። ስለዚህ የሳምንቱን ቀኖች እናውጣውና መንዴይ ቲዩስዴይ ዌድነስዴይ ተርስዴይ እና ሰንዴይ እነዚህ የተከፋፈሉ የሳምንት ቀናቶች ይሆኑልን። ከዚህ በኋላ አሁን እረፍት የምታርፉበት እቺን 2 ቀን መለየት ይኖርባችኋል የትኛው ቀን ላይ እንደሚመቻችሁ። ስለዚህ የመጀመሪያው ለምሳሌ ኢትዮጵያ በሆነ እኔ በዚህ ሰዓት የመጀመሪያው እረፍት ቀን የማደርገው እሁድ ነው። ያው ስራም ስለሌለ ምንም ስለሌለ ፉል ቢዚ ያልሆነ ቀን ለማሳለፍ ሙሉ እረፍት ለመውሰድ እሁድ ነው የምመርጠው። ግን አሁን የኔ እረፍት ቀን ማክሰኞ ስለሆነ ይሄን ኦፍ ዴይ ብዬ ይዘዋለሁ ማለት ነው። ከዚህ በኋላ እኩሌታ እንዲሆን የትኛውን ቀን ነው መስራት ማረፍ የሚኖርብኝ? ሶ ማክሰኞ አለ ሮብ ሐሙስ 3 ቀን እንቆጥራለን። ይሄን እንደ አንድ ቆጥሩና መነሻ አድርገን እረፍት ስለሆነ 1 2 3 አራተኛውን እረፍት እናደርገዋለን ማለት ነው።
ይሄንንም ኦፍ አደርገዋለሁ። ሌላኛው ደግሞ ከዛ 1 2 3 ይሄም አራተኛው ኦፍ ይሆናል ማለት ነው። ስለዚህ ቀናቶቹን ራሱ ስቆጥሩት ፋይናሊ ትመጣላችሁ ማለት ነው። ስለዚህ እኩሌታ ሊሆንልኝ የሚችለው ለኔ ማክሰኞ ማርፍ ከሆነ አርብ፣ ሮብ የምታርፉ ከሆነ ቅዳሜ፣ ሐሙስ የምታርፉ ከሆነ እሁድ፣ እንደዚህ ያላችሁ ጋፑን ትፈጥሩታላችሁ ማለት ነው። ሶ ከዚህ በኋላ የትኛው ቀናቶች እንዳሉን የትኛው ቀናቶች ለመስራት የሚመቹ ቀናቶች እንደሆኑና የትኞቹ እረፍት እንደሆኑ አውቀናል ማለት ነው። ከዚህ በኋላ ቀጣይ የምናደርገው እንዳልኳችሁ እዚህ ጋር ፎከስ ማድረግ ያለብኝ የእግር ስራ አለ። ቆይ ከዛ በፊት የመስል ታይፖቹን እናውጣቸው። ሰባቱን ስንት ናቸው? ሰባት አሉ መስል ታይፖች። ደን አርም ላይ 2 አለ፣ ባይሴፕስ እና ትራይሴፕስ። ከዛ አብዶምን አለ፣ ቼስት፣ ሾልደር፣ ባክ። 7 ማለት ነው። 1 2 3 4 1 2 3 4 5 ከዛ ሌጋ አለ ራሱ እዚህ ጋር ስለጻፍኩት ረስቼው 1 2 3 4 5 እዚህ ጋር 2 ስላሉ 6 7 ማለት ነው። እነዚህ ነው ወደዚህ የምታመጣቸው። ኢዚሊ ዊክ ፖይንታችሁን ማውጣታችሁ እዚህ ጋር ነው የሚጠቅማችሁ ማለት ነው። እዚህ ጋር ይጠቅማችኋል። ስለዚህ አሁን ምንድነው የማደርገው? ፎከስ የማደርግበት ስራና ብዙ ሰዓት ጊዜ የሚፈጅበት የሚሆነው እግር ስለሆነ እግር የምሰራበትን ቀን ከረፍቴ ቀን በፊት አደረገውና እዚህ ጋር እግር እገባለሁ ከኦፍ ዴይ በፊት። ሁለተኛው ደግሞ እዚህ ጋር ከእረፍቴ በፊት እግር አደርጋለሁ። ሁለቱም ይሄ ነው አድቫንቴጁ። ሞር በሚቀጥለው ቀን ለቢልድ ለማድረግም ለአመጋገባችሁ፣ ሁለት ደግሞ እረፍት ለማረፍ በደንብ ሂል ለማድረግ ጊዜ ይሰጣችኋል። ስለዚህ ይሄንን ቀን እለያለሁ ማለት ነው። ሌላኛው ሮብ ነው። ሮብ ዕለት ቼስት እሰራለሁ። እነዚህን ፕሮግራሞች ደግሞ ስትወጡ አንድ ሌላኛው ማወቅ ያለባችሁ ኮላብ የሚያደርጉ መስል ታይፖች ኮላብ ሊያደርጉ የሚችሉ ለምሳሌ አንደኛውን ስትሰሩ አሁን ለምሳሌ ኢንተንስ ደረስ ሰሩ ትከሻችሁም አብሮ ይሰራል የሚባሉ እንደዚህ አይነቶችን ኮላቦችን አውጥታችሁ ትለያላችሁ። ስለዚህ አሁን ፕሮባብሊ ቼስት ካለ ሾልደር ይኖርና ይሄን እገባለሁ ማለት ነው። ከዛ ቅዳሜ ዕለት ከረፍት በኋላ ምንድነው የማደርገው? ባክ እዚህ ጋር አርም እገባለሁ። አርም እንዳልኳችሁ ለኔ በጣም እንትን አይደለም። ይሄ በጣም አሁን ኮንሲደር ማድረግ ያለብኝ ኢዚ ፓርቲ ነው ብዬ የማስበው እንደውም አርም ነው። ከሌላው እዚህ ጋር ዊክ ስታወጡም ስትሮንግ ፓርታችሁን ደግሞ ፖይንታችሁንም ማውጣት ትችላላችሁ። ለኔ አርም ብዬ ላውጣ እዚህ ጋር ስትሮንግ ፖይንታችሁ ነው የሚሆነውና ይሄ መልፋት የማይጠበቅባችሁ ፖይንት ከሆነ እሱን እየቀነሳችሁ ትሄዱና በእንደዚህ አይነት መልኩ ታስቀምጡ ትችላላችሁ ማለት ነው። እዚህ ጋር አርም ጨምርበታለሁ። እኔ ብዙ ጊዜ መጨረሻ ላይ አርም ሳልገባ መውጣበት ቀንም ስለሌለ ማለት ነው። ሌላኛው ሳንዴይ አሁን ሳንዴይ እዚህ ጋር ቼስት እንዳልኳችሁ ዊክ ፖይንት አስገናል። ስለዚህ ሁለተኛ ቼስት እንገባለን። ግን ምን እናርግ? ሾልደር እናደርግና ከዛ ቼስት። ስለዚህ እዚህ ጋር ከላይ ማረጋቸው እንትኖች ፕራዮሪቲ የሚሰጣቸው ቅድሚያ የሚሰጣቸው እንትኖች ናቸው ማለት ነው። ስለዚህ በእንደዚህ መልኩ እዚህ ጋር በቃ በእንደዚህ መልኩ ቀለል አድርጌ ያወጣዋለሁ ማለት ነው። አሁን ይሄ ባላንስ ሊሆን አይነት ስራ አውጥቻለሁ። ከዊክ ፖይንት ተነስቼ ከረፍቴ ቀን ተነስቼ ሁለት ደግሞ ስንት ቀን በሳምንት መስራት እንዳለብኝ ከነዚህ ተነስቼ እንደዚህ አይነት እንትን አውጥቻለሁ። ሌላኛው ምንድነው? ለምሳሌ ካልፍ አለ። ስለዚህ ካልፍን ሳይ ፕሮባብሊ በሳምንት 3 days መግባት ወይ ደግሞ
4 ቀን 3-4 ዴይ። ያ ማለት ኤኒ ስራዎችን ስሰራ በመሃል እንደ ቢሳይድ ሆኖ መግባት ይችላል። ካልፍ ኢዚ ስለሆነ እሱን እንደዛ አደርጋለሁ። ሌላኛው ሌግ ስሰራ ሁለት ኮንሲደር ማድረግ ሁለት ዋና አረጌ ማለት መረሳት የሌለባቸው አንድ ስራ አለ። የሌግ ፖይንት ላይ እኔ ፎከሴም ስለሆነ የሌግ መስል እናውጣ። ኳድ አለ ዋናው እና ሃምስትሪንግ ትልልቆቹ ማለት ነው። ሃምስትሪንግ ያው እዚህ ጋር ካልፍ አውጥቻለሁ እና ግሉት። ስለዚህ እኔ ፎከስ ማድረገው እነዚህን ሁለቱን ግን እነዚህን የሚያጠቃልል ግን ስሞችን ሳወጣ ማለት ይሄ ለምሳሌ ሌግ ዴይ አሁን ሁሉንም እንደዚህ በአንድ አንሰራም። ሴፓሬሽን ነው ስራ ወይ ከፋብለን ስለሆነ የምንሰራው። የሌግ ዴይ የመጀመሪያው ነው የሌግ ዴይ ኳድ ነው የምንሰራበት። ኳድ እንሰራለን ማለት ሃምስትሪንግ አንገባ ማለት አለም እንደ ፓምፕ እንዲያደርግ አንድ ሁለት ሴት ወር ደግሞ የሆነ 3 ሴት ምናምን ልንገባ እንችላለን። ግን ቀኑን በኳድ ነው የምንሰየመው። ሁለተኛውን ሃምስትሪንግ የሃምስትሪንግ ተብሎ የሚጠራ ግን እንዳልኳችሁ ኳድ ይኖረዋል። ዋናው ደግሞ ከሁሉም ሌግ ዴይ ስገባ ቤዚካሊ በስኳት ነው የምጀምረው። ቤዚክ ስኳት ነው በስኳት ነው የምጀምረው። ስታርት ዊዝ ስኳት። ይሄንንም ሃምስትሪንግን ብገባ ግን በስኳት ነው የምጀምረው። ከዛ በኋላ ነው ፉል ሃምስትሪንግ ፉሊ የምሰራው። ፉል ኢነርጂን ተጠቅሜ የምሰራው ከዚህ በኋላ ነው ማለት ነው። ስለዚህ በእንዲህ አይነት መልኩ እንዳልኳችሁ ስንት ቀን እንደምትሰሩ ስንት ቀን ረፍት እንደምትወስዱ ያወጣላችሁ። ዊክ ፖይንታችሁን ስትሮንግ ፖይንታችሁን ታወጡና እንደዚህ የመስል ታይፖች አሉ 7ቱን እንዳስቀምጥኩት አርም አለ፣ ባይሴፕስ ትራይሴፕስ 2፣ አብዶሚናል 3፣ ቸስት 4፣ ሾልደር ባክ እና ሌግ 7 መስል ታይፖች አሉ። አብስ ወርክአውት ላይ በእነዚህ በሳምንት ቀናቶች ውስጥ አሁንም ይሄንንም 3 ዴይስ በሳምንት 3 ቀን አብዶሚናል ያለው ኤክሰርሳይዝ የተለያየ ማውንቴን ክላይመርስ እንደዚህ አይነት ሆነው የምትሰሩበትን ቀን ግን በሳምንት 3 ቀን አትሊስት ለ25 እና 20 ደቂቃ አብስ መስራት ትችላላችሁ። ይሄም እዚህ ላይ ኮንሲደር ይደረጋል። ይሄም ይገባል ማለት ነው። ስለዚህ በእንደዚህ አይነት መልኩ ፕሮግራማችሁን ማውጣት ትችላላችሁ ማለት ነው። እና ለማንኛውም ፋይናሊ በወርክአውት ፕላን ይሄን ይመስላል። ያው ላይክ ለመሰማመር ሞክሬያለሁ። ሞቲቬት የሚያደርጉኝ ፌቨራይት ቦዲ ቢልደሮችን አስቀምጫለሁ። እዚህ ጋር እንደምታዩት አርኖልድ አለ እዚህ ጋር አርኖልድ፣ እዚህ ጋር ያቴስ አለ ጁሊያን ያቴስ። ከዛ ይሄ ማኔጅ ነው ሊ ፕሪስት። ከዛ የእግር ደግሞ ነበር ላይክ ግን እንትን ስላለኝ ነው ማን አለ ቶም ፕላዝ ነው ሞር ፎከስ መደረግ የነበረበት። ብቻ ለማንኛውም በእንደዚህ አይነት መንገድ ነው የምታወጡት። ያው ቀኖቶቹን አስቀምጫለሁ። እነዚህ ቤዚኮቹ ስለሆኑ እንደ ጀነራል ነው እዚህ ጋር ያደረኩት። ግን እዚህ ጋር እንዳልኳችሁ ኳድ፣ እዚህ ጋር ደግሞ ሃምስትሪንግ፣ ከዛ እነዚህ ሾልደር አርም ሄው እዚህ ጋር ይደጋገማል። ግን አክቹአሊ ብዙ ቦታ ላይ ይገባል። እዚህ ጋር ሾልደር አለ። ስለዚህ በእንደዚህ አይነት መንገድ ነው ማውጣውና ኤግዛምፕል አድርጌ ማስቀምጠው። ይሄን ይመስላል። ያው እናንተም እንዳልኳችሁ የራሳችሁን ኮንሲደር አድርጋችሁ ከራሳችሁ ጋር ለምን ዊክ ፖይንታችሁን ስታወጡና ስትሮንግ ፖይንታችሁን ስታወጡ ራሳችሁን እንትን እንድትሉ በእንደዚህ አይነት መንገድ ፕሮግራማችሁን ማውጣት ትችላላችሁ ማለት ነው። ያው እንደ ምሳሌ ላሳያችሁ ነው። ለማንኛውም የዛሬ ቪዲዮ ይመስላል።